መጀመሪያ ወይ ደህና አደራችሁ ልጄ። አቤልዬ እሰይ ተነስ ተነስ፣ ቤተ ክርስቲያን ተሳልመን ጸበል ጠጥተን እንመጣለን። አቤል ተነስ፣ ቀለል ይልሃል፣ ዱካኩም ይለቅሃል። ተነስ ተነስ እባክህ። ደግሞ እንዴት አይነት ቁርስ አዘጋጅልሻለሁ። ተነስ የኔ ልጅ። በል በቃ እንግዲህ አረብሽህም የኔ ልጅ፣ ተኛ። ነገ በጠዋት እንሄዳለን። አንቺ ግን ከነቃሽ ለምን መተሽ ስራ አታግዥኝም? እኔ ዝም ካልኩኝ በቃ ለጥ ነዋ። በሩ አዎ፣ ይሄን ሰበብ አግኝተሽ ተጋድመሽ ቅሪ። እመቤቲቱ አንቺ ምን አለብሽ? ምን አለሽ? እኔ እያለሁ እንዶ ሲያስችልሽ፣ እንዶ ሲያስችልሽ። በጣም ይቅርታ። አሁን ሁሉንም ስራ ጨራርሳለሁ። አሁንማ ምኑን ትሰሪው? እኔ ሰርቼ ጨርሼዋለሁ። ምን ትሰሪ? አቤል፣ ቆይ ለምን ተከትላችሁ አልሄድክም ነበር? አታስቢ ደህና ነኝ፣ ምንም አያስፈልገኝም። ግን አንዳንዴ የወላጅን አስተያየት መስማት በጣም አስፈላጊ ነገር ነው። አሁን እሱን ተይውና እስኪ ወደም ቀጥይልኝ። ምን ልንገርህ? ሙሉ ነገሩ። አቤት፣ ምን የሚሰራ ነገር የለም ብላሽ የለ እንዴ? ለምን ትሄጃለሽ? ምንም ባልሰራ እንኳን ቢያንስ ሄጄ ቤት ልበላት። እሺ ቶሎ ነኝ፣ ያለበዛ ማይሆን ነገር ደሽ የሚፈጠር። እሺ ማይረባ ለምንድን ነው ስልኬን የማያነሳው? ይሄኔ እንደዛ ጢምቢሮ ዞሮ የዞሮ ድምር አይለቀው። ኦ ደወለች። እስኪ ረጋ በይ። ስልኩን መቼ አነሳልኝ? ሄሎ፣ ስልኩ እኮ አልሰራ ብሎኝ እኮ ወደ ቤት እየተመለስኩ ነበር። ይገባኛል እኮ ግን ይስማማ፣ ስራው በጣም ነው የሚያስፈልገው። ስለዚህ ባለው የያዙት። ኦ አሁን ገና ቴክስት ላከ። እኔ አሁን የማይመች ቦታ ላይ ስለሆንኩኝ ነው፣ እንደወጣው ደውላለሁ። እስከዚያ የያዙት። እሺ። አረ ስንት ሰዓት? እሺ። አረ ምንም ችግር የለውም፣ አያሳስብም። እሺ፣ አመሰግናለሁ። ደስ የሚል ዜና። አሁን የመጀመሪያ ደሞዙን እደውን ይከፍላል ማለት ነው። የሰውን ኪስ አራቅቶ እስካሁን እንዴት ስልክ አያነሳ? አንሳ እንጂ አቤል፣ አንሳው። ሄሎ፣ አንቺ በሰው ስልክ ምን ትሰሪያለሽ? በይ አሁን በደንብ የፈጠነ ዝግጅት እንዲያደርግ አድርጊው። እሱ አይመለከትሽ። አዎ አቤል ተነስ፣ የሆነ ቦታ መሄድ አለብህ። ምንድን ነው? ተነስ፣ የሆነ ቦታ ትሄዳለህ። ተነስ። የልትወስጂ? እኔ እኮ አይደለሁም የምወስድህ። እና ማን? ማፊ ደውሎልኝ ነበርና ለአቤል ስራ ስለተገኘ ቀስቅሹና ፏ አድርጊው፣ ከዛ አብረን እንሄዳለን ብሎኛል። እውነት? የት ነው ይነግርሻል? አይ እሱን እንኳን አልነገረኝም፣ ግን ደግሞ የትም ቢሆን ሄደህ እድልህን መሞከር እንዳለብህ አምናለሁ። እሺ፣ አንቺ ስለሽኝ ሂጅ እድል እሞክራለሁ። እሺ። የሁል ጊዜ ምኞቴ ምን እንደሆነ ታውቃለህ? ምንድን ነው? አንተ ደስተኛ ሆነ ማየት።